በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት አማኞች የጥምቀት በዓልን እያከበሩ ባለበት ሰዓት አስደንጋጭ ዜና ሰምተዋል። 4 ወጣቶች በኮየ መድኃኔዓለም ሕዝብ እያየና በዓሉ እየተከበረ ባለበት ሁኔታ በአስደንጋጭ በሆነ መልኩ ሕይወታቸው ማጣቱ በስፋት እየተዘገበ ይገኛል። ለመሆኑ የተከሰተው ምንድነው የሚለውን ጉዳይ እናነሳለን። ከዚህም በዘለለ ወጣቶችን ለሞት የዳረገውና በሃይማኖቱ ላይ የሚከናወነው ስነ ስርዓት እንዲቀር በርካቶች ግፊት እያሳደሩ ሲሆን ሌሎች ደግሞ ጥንቃቄ ማድረግ ነው የሚገባው እንጂ ይህ ስነ ስርዓት ሊቀር አይገባም እያሉ ነው። ለመሆኑ በኦርቶዶክስነት በተለይ በጥምቀት የሚታየው የሰረገላ ስነ ስርዓት ምንድነው የሚለውን በሌላ ጉዳይ የምናየው ነው። በሶስተኝነት ግን ጥምቀት በመጣ ቁጥር ኢትዮጵያን የማይረሷቸው 2 አሳዛኝ ክስተቶች አሉ። እነዚህ ምንድናቸው የሚለውን በዝርዝር እንነግራችኋለን። ለማንኛውም ለሞቱት ወጣቶች ነፍስ ይማር እያላችሁ መጽናናትን እንድትመኙላችሁ እንጋብዛለን። በተጨማሪም እናንተ የጥምቀትን እያከበራችሁ ነው። የበዓሉ ድባብ በእናንተ አካባቢ ምን ይመስላል? ከአምናው በተለየ ዘንድሮ ምን አዲስ ነገር አለ የሚለውን ጻፉልን። ወደ መረጃው አለፍኩኝ። በርካታ የኦርቶዶክስነት ተከታዮች የጥምቀት ከተራ በዓል አከባበርን የጀመሩት በነጻነት ወርቅነህ ሐዘን ከሰሙ በኋላ ነው። አቅማቸው የፈቀደ በስላሴ ካቴድራል በመገኘትም ሐዘናቸውን ገልጸዋል። ከዛ በኋላ የጥምቀት ከተራ በዓል መከበር ጀምሮ ነበረ። ከሐዘኑ አገግመው በዓሉን በሚያከብሩበት ጊዜ ግን በአስደንጋጭ ሁኔታ አዲስ ዜና ተሰምቷል። ይህም በኮየ ፈጨ መድኃኔዓለም የደረሰ አደጋ ነው። በዚህ አደጋ የ4 ወጣቶች ሕይወት ወዲያውኑ አልፏል ነው የተባለው። ምን ያህል ወጣቶች እንደተጎዱ ግን የሚታወቅ ነገር የለም። ሕይወታቸው ያለፉ ሰዎች ሰረገላ ሲገፉ ከኤሌክትሪክ ጋር በመገናኘቱ መሆኑ ደግሞ ጉዳቱን የከፋ አድርጎታል ተብሏል። የበዓሉ አክባሪዎች ላይም ከፍተኛ ድንጋጤ መፈጠሩ ነው የተሰማው። እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የሐዘን መልእክት ተሰጥቷል። አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ ናቸው። የደቡብ ምዕራብ ሸዋ ከተማ ሀገረ ስብከት ሊቀ ጳጳስም ናቸው። እርሳቸው በሰጡት መግለጫ በሸገር ሀገረ ስብከት በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ሕይወታቸውን እንዳጡ ለሐዋርያው አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማ ታላቅ ሐዘን ተሰምቶናል ብለዋል። እርሳቸው የሚገኙት በነገራችን ላይ ጎንደር ነው። በኮየ ፈጨ ክፍለ ከተማ በፋንታ መድኃኔዓለም ደብረ አገልጋይ የሆኑት 4 ወጣቶች በኤሌክትሪክ አደጋ ምክንያት ሕይወታቸው ማለፉን የተሰማን ጥልቅ ሐዘን እንገልጻለን ብለዋል። አባ ሳዊሮስ ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናት እንዲሰጥልንና ነፍሳቸውንም ከአብርሃም ከይስሐቅ ከያዕቆብ ጎን እንዲያኖርልን የዘወትር ጸሎታችን ነው ሲሉ ተደምጠዋል። ምናልባት ይህ የሰረገላ ጉዳይ ዳግም የወጣቶችን ሕይወት ሲነጥቅ ይህ የመጀመሪያው አይደለም። በጥምቀት በዓል እንግዲህ ከዚህ በፊት አንድ አደጋም ደርሶ እንደነበረ የሚታወቅ ጉዳይ ነው። ወጣቶች የሰረገላ ብረት ጫፍ ሲገፉ ከኤሌክትሪክ ገመድ ጋር ስለተነካካ በኤሌክትሪክ ተቃጥለው መሞታቸውን ከዚህ ቀደም እናስታውሳለን። ከዓመታት በፊት የተከሰተው እንግዲህ ድልበር መድኃኔዓለም ሲሸኝ ነበረ። ይህ እንግዲህ ኦርቶዶክሶች የሚያስታውሱት አሳዛኝ ክስተት ነው። ከዛ ውጭ እንግዲህ ባለው ሁኔታ ደግሞ አሁን ዛሬ ሰማን ኤሌክትሪክ ጉዳይ ነው። ይህን ተከትሎ በርካታ ሰዎች ግን የሰረገላ ስነ ስርዓትና ሰረገላ መግፋት መቅረት አለበት እያሉ ነው። ለመሆኑ ሰረገላ ምንድነው? በሃይማኖቱ ላይ አስፈላጊ የሆነውስ እንዴት ነው የሚለውን ደግሞ ባጭሩ ልንገራችሁና ወደ ሌሎች ጉዳዮች አልፋለሁ። በሀገራችን የጥምቀት በዓል አከባበር ላይ ሰረገላ ማየት የተለመደ ነገር ነው። በዓሉን እጅግ ደማቅ ከሚያደርጉ ትዕይንቶች አንዱ ይህ የሰረገላ ስነ ስርዓት እንደሆነ ይታወቃል። ሰረገላው በጥምቀት በዓል ላይ የሚኖረው ሃይማኖታዊ ትርጉምና ፋይዳ እጅግ በርከት ያለም ነው። ከውበት ባለፈ የመጀመሪያው የክብርና የንግስና መገለጫ ተደርጎ ይወሰዳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ታቦት የእግዚአብሔር ክብር ማደሪያ ነው። በርካቶች የሚያምኑትም እንደዛም ተደርጎ ነው የሚወሰደው። ስለዚህ በጥምቀት በዓል ታቦተ ሕጉ ከቤተ መቅደስ ወጥቶ ወደ ጥምቀተ ባህር ወደ ማደሪያው ሲሄድ እንደ ንጉስ ነው የሚቆጠረው፣ የሚከበረውም የሚፈራውም። ሰረገላም እንግዲህ በጥንታዊ ባህል የነገስታት መጓጓዣ ነበረ። የነገስታት ንጉስ የሆነው እግዚአብሔር በክብር እየተጓዘ መሆኑን ለማብሰር
ጭምር ጥቅም ላይ ይውላል። ይህ ሰረገላ በጥንቃቄ ጉድለት ምክንያት የወጣቶችን ሕይወት በበዓላት ዕለት ቢነጥቅም ከዛ ውጭ ግን የመጽሐፍ ቅዱሳዊ ታሪኮችን ዳራ እንዳለ ይገለጻል። ሰረገላ በመጽሐፍ ቅዱስ ውስጥ ከተለያዩ ታሪኮች ጋር ተያይዞ እናገኘዋለን። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድን ጉዳይ ያለ ምንም ምክንያትና ያለ ሚሰጥ ትርጓሜ የምትቀበለው ነገር የለም። ለዚህ ነው በርካቶች ይህ የሰረገላ ሊቀር ይገባል ሲሉ፣ አንዳንዶች ደግሞ ጥንቃቄ ማድረግ ነው እንጂ በፍጹም የሰረገላ መግፋት ወይም የሰረገላ መርሃ ግብር ከጥምቀት መቅረት የለበትም እያሉ ያሉት። ለመሆኑ እናንተ ምን ትላላችሁ? ሰረገላ መቅረት አለበት ወይስ በጥንቃቄ ሊሰራበትና የባሉ አድማቂ ሆኖ ሊቀጥል ይገባል? ግን ከዚህም ያለፈ ታሪክ አለ። መጽሐፍ ቅዱሳዊ ታሪክ አለው። እንደነገርኳችሁ የመጀመሪያው የነብዩ ኤልያስ ታሪክ ነው። ነብዩ ኤልያስ ወደ ሰማይ በነበልባል ሰረገላ እንደተወሰደ ይነገራል። ይህም ሰረገላው ሰማያዊና መለኮታዊ ኃይልን የሚያመላክትም ያደርገዋል። ሌላኛው የኪሩቤል ሰረገላ እየተባለ የሚጠራው ነው። በነብዩ ሕዝቅኤል ራእይ ላይ እግዚአብሔር በኪሩቤል ሰረገላ ላይ ሆኖ ታይቷል። ሰረገላ እግዚአብሔርን ታላቅነትና በግርማ መገለጡን የሚያሳይ ነው። ስለዚህ በኢትዮጵያ የኦርቶዶክስ ተዋሕዶ ክብር ላይና በዓላት ላይም የሚታየው የሰረገላ የመግፋትና የሰረገላ እንዲሁ ትዕይንትም አንዱ የዚህ ትርጓሜ መገለጫ ተደርጎ ይታሰባል። ሌላኛው ለታቦታቱ የሚሰጥ ልዩ ጥበቃና ክብር መሆኑ ነው። ቀደም ባሉ ጊዜያት ታቦታት በካህናት ራስ ላይ ብቻ ተረክበው ይጓዙ ነበር። አሁን ላይ ግን ብዙ ቦታ ታቦቱ በሰረገላ ሆኖ በካህናት ታጅቦም የሚጓዝበትን ሁነት ማየት ተለምዷል እያሉ ነው። ይህ ሆነው አንደኛ ታቦቱ ረጅም መንገድ ሲጓዝ ለካህናቱም ምቾት እንዲሰጥ፣ ህዝቡ የታቦቱን ግርማ ከሩቅ ሆኖ እንዲመለከት እንዲባረክ ያደርጋል ቢሉም አዲስ መረጃ ግን እስካሁን ድረስ በሰረገላ ታቦቱ የት ሆኖ እንደተጓዘ አላየም። ይህ ልቅኔ በተለዋስኩባቸው የተለያዩ ቦታዎች ላይ ግን መመልከት የቻልኩት ግን በሰረገላው ላይ ቅዱሳን ስለ አድኖዎች መጥምቁ ዮሐንስና ሌሎች መልእክት የሚያስተላልፉ ፕሮግራሞችን መከታተል ችያለሁ። ስለዚህ ህዝቡ የነዚህን ስለ አድኖ ግርማ ከሩቅ ሆኖ እንዲመለከትና ከፍ ብሎ እንዲያይም የሚያስችል ሆኗል። ከዛ ውጪ በዓሉን የበለጠ ማራኪና በስነ ስርዓት የተመራ እንዲሆን በማድረግ ላይ ይገኛል። ከዛ ውጪ ግን የጥምቀት በዓል ሃይማኖት ብቻ ሳይሆን የኢትዮጵያ ትልቅ ባህላዊ ሴት ነው። በዩኔስኮም የተመዘገበ መሆኑ ይታወቃል። ሰረገላው በፈረሰኞች የታጀበ መሆኑ የኢትዮጵያን ጀግንነትና የፈረሰኝነት ባህል ያሳያል። በተለይ ይህንን እጀባ ግን አሁን ፖሊስ ነው እያደረገ የሚገኘው። ሌላኛው በቀለማት ያሸበረቁ ሰረገላዎች፣ ጃንጥላዎች፣ የካህናት አልባሳት ለበዓላት ልዩ ድምቀት የሚሰጡ ናቸው። በአጠቃላይ ግን በጥምቀት የጎዳና ላይ የምናየው ሰረገላ የእግዚአብሔር ንግስና፣ የቅዱሳኑን ክብርና የኢትዮጵያን ጥንታዊ ስልጣኔ በአንድ ላይ አጣምሮ የሚይዝ ምልክት ነው። በመሆኑም ይህኛውን ምልክት ይቅር ከማለት ይልቅ በስርዓት የወጣቶችን ሕይወት እንዳይነጥቅ ኤሌክትሪኮችን ቀደም ብሎ ማጣራት ወይም ቼክ ማድረግ፣ መንገዶችን ማጽዳት ያስገባል እያሉ ነው። ምክንያቱም የኢትዮጵያ ወጣቶች የጥምቀት ባለት እጅግ ልዩ የሆነ እንቅስቃሴ ነው የሚያደርጉት። ለታቦቱ ምንጣፍ ያነጥፋሉ። በጣም ጥድፊያ ላይ ናቸው። እናም ነፍሳቸውን አያውቁም። ስለዚህ የመዋከቡን በመተው በመጀመሪያ ከሰረገላው ምን ያህል ረዝመት ነው ኤሌክትሪክ ይነካሉ የሚለውን በጥንቃቄ ማየት ያስፈልጋል እያሉ ነው። ለማንኛውም ኢትዮጵያውያን የጥምቀት በዓልን እያከበሩ ባለበት በዚህ ሰዓት ሀዘኖችን ቢሰሙም ከዚህም በዘለለ ጥምቀት አዲስ አይደለም። ከዚህ በፊት 3 አስከፊ የሚባሉ ታሪኮች በጥምቀት ይታወሳሉ። የዛሬ ነጻነትን ተጨምሮ ለመሆኑ የጥምቀት ከዚህ በፊት ምን ይታወሳል የሚለውን ባጭሩ ልንገራችሁ። እጅግ የቅርብ ጊዜ ታሪክ ሆኖ አንዱ በወልዲያ የተከሰተው የጥምቀት ጉዳይ ነበር። በጥምቀት ታቦት ሲገባ እንግዲህ የቀደመው ኢህአዴግ በነበረበት ጊዜ የምዕመናን ላይ ተተኩሶ ወጣት ታዳጊዎችን ጨምሮ የበርካታ ምዕመናን ተጎድተው የሞቱበት ታሪክ የምናስታውሰው የመጀመሪያው ጉዳይ ነው። ከዛ በዘለለ በቅርብ ዓመታት በዮብላ ማርያም ተከስቶ የነበረው ታሪክም እንዲሁ ጥምቀትን ስናስታውስ ወደ አእምሯችን የሚመጣ ሌላኛው ጉዳይ ነው። እንዲሁም ከዓመታት በፊት ድልበር መድኃኔዓለም ሲሸኝ ሰረገላ የሚገፉ ወጣቶች ላይ የደረሰው ሞትም እጅግ አሳዛኝ እንደነበር የምናስታውሰው ነው። ያን እንግዲህ የሰረገላው ጫፍ ከኤሌክትሪክ ጋር በመገናኘቱ ወጣቶች ላይ የደረሰው ቃጠሎ እጅግ አስከፊና አሳዛኝ እንደነበር እንግዲህ ምዕመናን በተለይ ጥምቀት ከአዲስ አበባ አንስቶ ጋምቤላ፣ ቤንሻንጉል፣ አፋር፣ ኦሮሚያ በባህር ላይም እንዲሁ በባቱና
በጣና የሚከበር በዓል ነው። ይህን እንግዲህ የውሃ ላይ መስመጥን ጨምሮ ሌሎች አደጋዎች እንዳይኖሩ በጥንቃቄ ማክበር ያስፈልጋል። አዲስ አበባ እንግዲህ ኤሌክትሪክን ጨምሮ ሌሎች ቦታዎች ላይ ጥንቃቄ ማድረግ ያስፈልጋል። ለማንኛውም ለሞቱት ነፍስ ይማር። በዓሉን ለምታከብሩ ደግሞ መልካም የጥምቀት ከተራ በዓል እንዲሆንላችሁ እንመኛለን። ሌሎች መረጃዎች የሚሰሙ ከሆነ ወደ ኋላ እመጣለሁ። ያውና በቃው። መልካም ጊዜ